ልጄ ተመልሶልኛል አልሐምዱሊላሂ ብላለች ንግስቷ ማለት ነው። እንኳን ደስ አለሽ ማለት ነው። እንኳን ደስ አለች። እውነት ለመናገር ልጅን ማጣት ከባድ ነው ማለት ነው። በቃ በልጅ የሚመጣ ሰው በአይን ፕሌን መጣ ማለት ነው። እንግዲህ እንደዚህ ነው ልጅ የሚያረገው ማለት ነው። እንደዚህ ነው በቃ። ስለዚህ ሰኢዶም ልጆቹን አጥቶ እንደዚህ ነው የሆነው ማለት ነው። እውነት ዛሬ ትረጅዋለሽ ብዬ ተስፋ አደርጋለሁ። ሰኢዶ ለልጆቹ እንዴት እንደሚሆን ማለት ነው። ለምን ልጅሽን ለሰከንድ አጥተሽ እንደዛ ተጨንቀሽ ስላየሽው ሰኢዶን ተረተሽው ወደ ሰኢዶ ወደ ልጆችሽ አባት ጋር ትመለሻለሽ ብዬ ተስፋ አደርጋለሁ። እውነት ለመናገር ለምንድን ነው የልጅ ማጣት ከባድ ነው። ልጄን እንደውም ልጄን አጥቼ እኔ መኖር አልችልም። ከየትም ፈድጬ ቆርጬ ልጆቼ ጋር ማድረስ እችላለሁ እንጂ እንደዚህ እንደ ሰኢዶ እንደውም ሲፈልግ እኔ እንጃ። እኔ የሰኢዶ ነገር በጣም ገርሞኛል አለማግኘቱ ማለት ነው። ስለዚህ የሰኢዶን ዛሬ ትረጅዋለሽ ብዬ እላለሁ። ሱመያ እንኳን ደስ አለሽ ልጅሽን ስላገኘሻት ማለት ነው። ብዙም አልተጨነቅሽም ይመስለኛል ቪዲዮ ላይ ሲያይሽ። ለምንድን ነው ያልተጨነቅሽው? የሰኢድ ወንድም ስለሆነ ለልጅቷ አጎታ ስለሆነ ማለት ነው። እውነት ለመናገር ዘመድ ባይሆን ይሄ ነገር በባዳ ብትወሰድ ይችላል። በቃ ሰው ቀንቷል እንጂ እንደዚህ ማስወሰድ ይችል ነበር ማለት ነው። በጣም ከባድ ነው ልጅን ለሰከንድ ማጣት። እንግዲህ ሱመያ ዛሬ ትረዳዋለች ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰብስክራይብ አድርጉኝ፣ አዲስ የምትመጡት ማለት ነው። ነባር ቤተሰቦች ላይክ ሼር አድርጉኝ፣ አበረታቱኝ። ወዳችኋለሁ። ኢትዮጵያ ለዘላለም ትኖር። ሰላም ለሀገራችን ዛሬም ነገም በየሰከንዱ ሰላም ትሁንልን ሀገራችን ማለት ነው። ወደ ጉዳይ ልመለስና ዛሬ ንግስቷ ማለት ነው የሰኢዶ ወንድም እንግዲህ የቤቱ ካርታ እንደዚህ ሰው አስመሰክራ እንደዚህ አድርጋ ሀዩ እንደዚህ የተደራደረች ነው። የቤቱ ካርታ ደግሞ በእጄ ነበረ እንደዚህ ቀባጥሮላት ሱመያ ጋር እንደምንም ደርሶ ነበር ማለት ነው። የማንም የደርሰው የሰኢድ ወንድም ማለት ነው። ከዛ ከደረሰው በኋላ ደግሞ ልጅቷን የምትወስድለት ሰው አድርጓል ማለት ነው። በሳ በነገሯ እንደተረዳው ቪዲዮ ግን አላሳዩም ማለት ነው። ከዛ እንግዲህ አትጨነቂ ብሏት በባጃጅ ገብተው አትጨነቂ ልጅቷ አለች ከኔ ጋር ናት ብሎ ስልኩን ጥርቅም ማረገብኝ ስልኩም እምቢ ብሎኛል ብላ ነበር። ያው እናት ናት ብትጨነቅም ግን ብዙ በሌላ በባዳ ብትወሰድ እቺ ልጅ በጣም ትጨነቅ ነበር ማለት ነው። ስለዚህ በባዳ ስላልተወሰደች ትንሽ ሱመያ ተረጋግታለች ማለት ነው። አዎ ልጅ ለሰከንድ ማጣት ከባድ ነው እውነት ለመናገር። እውነት ዛሬ እንደውም ትረጅዋለሽ ማለት ነው። ለምን የሰኢዶ ወንድሙ ቢሆንም በዙር ይሄ ሰኢዶ ወይም አጠቃኝ ልጄን ነጠቀኝ ተሸወትኩ ማለትሽ በውስጥሽ መቼም ይቀራል ብዬ አላስብም ማለት ነው። ትላለች አኪድ እውነት ሱመያ ትላለች። ለምን እንደዚህ አድርጎ ልጄን አስመለጠኝ፣ በቃ ልጄ በዙር በሱ እጅ ገባች የሚል ንዴት በውስጥ ሊኖር ይችላል ማለት ነው። ስለዚህ ሰኢድን ተረጂው በቃ ልጆቹን እሱ አማጥቶ በጣም ስለተጎዳ መረዳት አለብሽ። እውነት ለመናገር አንድ ሰው ትዳሩን ከያዘ ማለት ነው ለማን ነው የሚኖረው? ይሄ ለሱመያ ነው፣ ለልጆቹ ነው የሚኖረው ማለት ነው። ለኔ ለራሴ ተመችቶኛል ይመችኛል ብዬ እኔ ልጆችን አባት አላሳጣቸውም ማለት ነው። እንደኔ ነው የሱመያ ሊለይ ይችላል። የሱመያ አስተሳሰብ ሌላ ሊሆን ይችላል፣ የሌላውም ሌላ። በቃ ሰው እንደ መልኩ ነው አስተሳሰቡ የሚለየው ማለት ነው። እንደኔ ቢሆን እኔ ለልጆቼ
አባት ይኖራቸው እንጂ እኔ አንዴ በሱ ስም ተጠርቻለሁ። የፈለገው ነገር ማድረግ ሳይሆን ያንን የሚያደርገው ነገር አስተዋለው በማን ፍቃድ? በአላህ ሱብሃነሁ ወተዓላ ፍቃድ፣ በአላህ እገዛ የሚያደርገው ነገር ካለ ጠጪም ከሆነ ሱሰኛም ከሆነ ሴት ጋር መሄድ ከሆነ እንደምንም ወደ ቤት እንዲገባ አደርገዋለሁ። እንደኔ ነው የራሴን ወክዬ ነው ማወራ እንጂ እንደዚህ ልጆቹን አሳጥቼው በኋላ ላይም ልጆች እንዲያማሩብኝ አላረግም ነበር። እውነት ለመናገር እኔ ብዙ ሰዎች ሱመያን የገደፏት ይገኛሉ። እኔ ሱመያን አንድም ቀን አልገድፋትም፣ ግን ጀግንነቷ ደስ ይለኛል። የምታረገው ነገር ያለመችው አላማ የምታሳካው ነገር ጀግና ናት ብዬ የሚለው ሰውም ጀግና ናት የሚለው ለዚህ እንጂ ባለቤቷን ብቻ እምቢ ስላለች ሱመያ ጀግና አትባልም። በቃ አትባልም። ብቻ የምታረጋቸው ነገሮች አላማዋ ላይ ስለተሳካላት ያሰበችው ስላሳካች ብቻ ነው ጀግንነታን ያሳየች እንጂ የተኛውም ሰው ጋር ብንደርስ ከባላችሁ ተዋጉ፣ ባላችሁ አሸንፉ የሚል ነገር ይኖራል ብዬ አልልም። እስልምናም ደግሞ አይፈቅድም ማለት ነው ይሄንን ነገር። ስለዚህ እኔ ሱመያን ጀግና የሚላት ለዓላማዎቿ የምታረገው ነገር ስለተመቸኝ ነው እንጂ በሰኢዶ ዙር አኪድ እኔ እሷም ቢሆን አላደርገውም ነው አበደን። ለልጆቼ አባት እኔ የፈለኩበት እኔ አላህ ያኖረኛል። ለሱ ብዬ ከኖርኩ ለልጆቼ ብዬ ከኖርኩ ያንን አላህ ሱብሃነሁ ወተዓላ ባሌ መጥፎ ቢሆን አላህ ደግ ባል እንዲያረግልኝ ዱአ አደርጋለሁ እንጂ አላረገው። እንደዚህ ሲል ደግሞ የኮመንት መዓት እንደሚመጣልኝ አውቃለሁ። ስደቡ ማለት ነው፣ ችግር የለም ተሳደቡ ማለት ነው። እኔ ለስድብ ቦታም የለኝም፣ ቦታም አልሰጠውም፣ ሊሳደቡም አልፈልግም ማለት ነው። ለሁለቱም ቦታ የለኝም። ለተሳዳቢ መልስ ለመስጠት ቦታ የለኝም፣ ሊሳደቡ አልፈልግም ማለት ነው። ስለዚህ ሱመያን ዛሬም ነገ የሚገድፋት ነገር የለም። ሁሌም ተመላሺ ነው። ሁሌም ልጆችሽ ነገ ቀን አድጉ። ነገ እኮ ነው የሚያድጉት። ማሻአላህ ተባረካላ። ነገ ነፍስ ዘርቶ በቃ ይጠይቋታል ማለት ነው። ይሄን ነው የምናገረው። ለምንድን ነው ከሰኢዶ ጋር የምትኖረው ኑሮ ሌላ ባል ብታገባ ራሱ ያዛኛው ጊዜ አይመለስም፣ ሄደዋል። አሁን ከማን ነው የምታምረው? ከልጆቹ አባት። ሌላ የተሻለ አገኛለሁ ብትልም ያ የነበረ ጊዜ ተመልሼ አገኘዋለሁ ብትል ከሰኢዶ የነበራትን ፍቅር የነበራትን ነገር አንድም ነገር ይገኛል ብዬ አላምነው። እውነት ለመናገር አላህ ያውቃል፣ እኔ አዋቂ አይደለሁም። ስለዚህ ሴት ልጅ እንዴት ዶራን ካዛባቸው ራሳ ካበላሸችው ምንም ነገር እኔ እንጃ ወላሂ ዋለ። ስለዚህ ዛሬም ነገ ልጆቿ ጋር እንድትመለስ ነው አድርሱልኝ ለሱመያ። ዛሬ የደነገሽው ድንጋጤ በቃ በየሰከንዱ ደግሞ በየጊዜው ደግሞ ባገኘኋቸው ልጆቼ አንድ ቀን እነሱን አግኝቼ ባየኋቸው የሚሉ ደግሞ አባታቸው ጋር እስቲ ዞር ብለሽ አስቢ ማለት ነው። እንዲህ ነው ለካ የሆንኩ አንተ ልጆችህን በማጣት እኔ ዛሬ እንዴት ነው የሆንኩት ብለሽ የምታስብበት ቀን አላህ ያርገው፣ የዛሬው ቀን ማለት ነው። በቃ ይሄ ነው ዱዓዬ። እውነት ለመናገር እኔ በጣም ለምንድን ነው እኔ ይሄንን የምናገረው? ልጆች
ከራስ የነበሩት ልጆች በሰኢዶ ቦታ ቢሆን ማለት ነው ያለብን። ብዙ ኮመንታተሮች ወንዶች ሳይቀሩ ለነገ ለኔ ምን ይደርሰኛል ሳይሉ ወንዶች ሳይቀሩ የሚጽፉት ኮመንት በጣም ማይመች ኮመንት ነው ማለት ነው። ኮመንትም ሰውን ይመልሳል እኮ። ኮመንት እኮ ትምህርት እኮ ነው። ጥሩ ኮመንት ጥሩ ትምህርት ነው ማለት ነው። በጥሩ ኮመንት እንኳን ሱመያ ብዙ ሰዎች ይመልሷት ነበር። ግን ኮመንታተሮች ወላሂ አንዳንዱ እውነት ነገ በኔ ምን ይደርሰኛል ይደርስብኛል፣ ይሄስ ነገር በኔ ቢሆንስ፣ በቃ ማንኛውም ነገር ስንፈርድ ይሄ በኔ ቢሆንስ ብለን ነው መፍረድ አለብን እንጂ ዝም ብለን ሱመያ ሰኢዶን እምቢ ስላለችው ብቻ ተመችቶን እዛ ጋር ኮመንት መጻፍ የለብንም። አዎ ግን ዛሬ ጭንቀትሽን እንኳን ወደ ፈረጅ ቀየረልሽ አላህ ሱብሃነሁ ወተዓላ። ብዙም አልደነገጥኩም፣ ብዙም ደግሞ አልተጨነቅኩም። አጎት ነው ምንም ማረጋትም። ካጎቱ ጋር ደግሞ ጸቡም የለንም ታረቁ ሲሉን ነበር ብላለች ማለት ነው። እውነት ለመናገር አጎት ማለት አባት ማለት ነው። ምንም እንደማያረጋቸው እኔ መጀመሪያ ሲጀምሩት ቪዲዮ አዩ ጠላት ሊካ ልጆቻን በቃ ብዬ ደንግጬ ነበር ማለት ነው። በኋላ ላይ ሲረዳቸው ቪዲዮን ሲያዳምጥ ገባኝ ማለት ነው። እውነት ለመናገር አንድ ደግሞ ያሰብኩት ነገር ቢኖር ምን አሰብኩ፣ ሰውን ያለ ቦታ ስትበድሉት የሆነ ነገር እንደውም የሆነ ነገር አላህ ሱብሃነሁ ወተዓላ የሆነ ነገር ያ ምልክት ያሳያቸዋል ማለት ነው። ያለ ቦታ ነው ያለ ቦታ እነውም አቂም አለኝ ብለን ያለ ቦታ አንድ ሰው ብናረግ ጥሩ አይደለም ማለት ነው። ግን ያለ ቦታው አይደለም ትላንት ያረገችው ነገር። እነዚህን ሁለት ቃሪያዎችን ትላንት አስራ በሽንት ሻወር አስወስዳቸው ነበር ማለት ነው። እነሱ ስራቸው ነው። ግን የሆነ ነገር ደግሞ የሆነ ቆጣ ቢኖረው ነው የሆነ ክፋት ቢኖረው ነው እንደውም ዛሬ እሷን ለዚህ የደነገጠችው ማለት ነው። እውነት ለመናገር እንዲህ ብዬ ፈሰርኩት ማለት ነው። እኔ ወዳው ወይኔ ትላንት እኮ እና አዩን አስለቅሳ ነበር ዛሬ ምን አጋጠማት ብዬ ድንግጥ ነው አልኩት። እውነት እንደ እናቴ ልጅ ማለት ነው። እንደ እናቴ ልጅ እንደ ሂቴ ማለት ነው። ትላንት ያረገችው ነገር ዛሬ ለራሷ ደረሰ እንዴ? እንደዚህ ነው ያልኩት። እውነት እኔ ለሰመኛ ክፋት አስቤ አይደለም። ማንኛውም ነገር ሲናረገው የሆነ ነገር ሲናረግ ዛሬ እኔ ቦታ አግኝቻለሁ፣ አቅም አለኝ፣ ልካቸው ስለሰጣቻቸው በጣም ደስ ብሎኛል እኔ ማለት ነው። ግን ለሌላም ጊዜ ሌላም ነገር ቢሆን ምንድነው ማድረግ አለብን? እኔስ ምን ሆናለሁ ነገ፣ እኔስ ምን ይመጣብኛል ነገ ብለ ያንን ነገር መተው፣ ቦታ መቀየር። እንደውም እነሱ እየሰደባት ማለት ነው ጸጥ ብላ እነሱን ቪዲዮ ባታይ አይኑ ደግሞ ሌላ ቦታ አይሄድም፣ ጆሮ ሌላ ነገር አይሰማምስ። ግን በዱዓ አሸንፋቸው በቃ ሌላ ስራ ብትቀጥር እነሱን ትታ ማለት ነው። ሰውም ዱዓ አረግላት ነበር፣ የሰራችው በረካ ይሆን ነበር። በቃ ምን ልበላችሁ፣ ስድብ በሌለበት ስራ በረካ አለው፣ ስድብ በሌለበት ንግድ በረካ አለው፣ ውሸት የሌለበት ንግድ በረካ አለው። በቃ ይሄ በቂ ነው። ስለዚህ እነሱ ሲሰድባት ጸጥ ብላ በቃ እነሱ ሲሰድባት እንደውም ለነሱ ምርቃት ያደረገች ደግሞ ቪዲዮ ብሰራ አቤት ድምቀት፣ አቤት ውበት ይሄ ነበር በቃ መላሹ ማለት ነው። ዱላ አልነበረም። ግን በሰዓቱ በጣም ደስ ብሎኛል። ግን ዛሬ ደግሞ እንደ ራሴ አይቼ ትላንት እንደሱ ያረገቻቸው ዛሬ ለሷ ምን አላህ ወረደባት ብዬ ነበር እውነት። እንደውም ሌላ ሰው እንኳን ማላገደብሽ ልጆችሽን
እንኳንም ልጅሽ ተገኘችልሽ። ከልጅ አንድ ቀን ተለይቶ ማደር ለዛውም ሰው ውስጣት ማለት ነው። ስለዚህ እንኳንም ተገኘችልሽ፣ እንኳንም ደስ አለሽ። በዚህ አጋጣሚ ተረጂው ባለቤትሽ የልጆችሽን አባት ተረጂውና ቀልብሽን አላህ ይመልሰው ብዬ ነው ሁሌም እውነት ለመናገር ሁሌም የኔ ምኞት ነው ማለት ነው። ሌላው የሚን ነገር አላውቅም። በቃ ሁሌ ሱመያና በቃ ይሄ ቪዲዮ አይመችኝም። ተመችቶ ነው አይደለም የምሰራው፣ ግን በቃ ባየሁት ነገር ማውራት ስላለብኝ ብቻ ነው የሚሰራው እንጂ እውነት ለመናገር የሚሰራ ነገር ጠፍቶ አይደለም። በቃ እነሱ የደረሱ ብዬ ደግሞ ጎራ ሳልል ቤታቸው አልቀርም መቼም። ጎራ ሳልል የሚቀራ ነገር የለም አያለው ማለት ነው። ስለዚህ ጀግና ተብለሻል። ጀግንነትሽን በኢልህ መወጫጫ ሳይሆን ሌላ ስታይል ቀይረሽ ሌላ ጀግንነት ብታሳየን ደስ ይለናል። በቃ ከሰኢዱ ጋር ተገናኝተሽ በቃ ይሄ ጀግንነትሽ ያኔ ደግሞ ጎላ ብሎ እንዲታየልሽ በራሲ ዘንዳ፣ በተመልካቾች ዘንዳ፣ በአላህ ዘንዳ በቃ በልጆችሽ ዘንዳ ጎላ ብሎ ጀግንነትሽ እንዲደምቅ ከፈለግሽ፣ ነገ ልጆችሽ ደርሶ ሊያመሰግኑሽ ከፈለግሽ አንቺ ትዳር ይዘሻል። አሁን ልጆች አሉሽ። በቃ አሁን ልጆችሽ ብቻ የሚመቻቸው ነገር ነው ማድረግ አለብሽ። የወደፊት ልጆቻችን ለምንድን ነው የምናስተምረው? ልጆቻችን አናስተምሩም ነበር ነገ ደርሶ ባይጠይቁን ማለት ነው። እውነት ለመናገር ልጆቻችን ለምን ከኛ በላይ የምናለብሳቸው ከኛ በላይ የምናሰብላቸው? እኔ እውነት ለመናገር የልጅ ነገር አልችልም። ከባድ ነው እውነት በጣም። ለነሱ ብለን መኖር አለብን። በቃ ለነሱ ብለን አባታቸው ማንከባከብ አለብን። ምንድነው እንክብካቤ ገዝተን ማልበስ ሳይሆን በቃ እንደዚህ ማለት ነው። እንደዚህ ፍቅር በመስጣት አለመጣላት፣ አባት እንዲያገኙ እሱን አለማስከፋት ክላስ ይሄ በቂ ነው ለኛ። ይሄ ጥሩ ነገር ሰራም ማለት ነው። በቃ ይሄ በቃታል ሴት ልጅ ማለት ነው። በቃ የልጆች አባት በቃ ይሄ ነው ሴት ልጅ ማለት፣ ሴትነት ማለት ይሄንን ካወቀች ነው በቃ ክላስ። ስለዚህ እኔ በጣም ለልጅ ቦታ እንዲሰጠው፣ ለልጅ አባት ቦታ እንዲሰጠው ከሚያረጉ ሰዎች አንዱ እኔ ነኝ ብዬ ነው ሙሉ በሙሉ ማምነው ማለት ነው። ራሴን አምነዋለሁ። ማንም ሰው ደግሞ ከጠገቤ ኖሮ እንዲሳሰት አልፈልግም። ቦታ እንዲለቅ አልፈልግም። ስለዚህ የመጣሁበት ጉዳይ ይሄ ነበር። አበረታቱኝ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ የትና ያላችሁ ጠፍታችሁብኛል። እውነት ለመናገር እኔ በጣም ከልክ በላይ ቢዚ ነኝ ማለት ነው። እውነት ለመናገር ቻናሌ ቀዝቅዟል። እንዴት አድርጋችሁ ነው እንጨት አንድዳችሁበት? በቃ አሙቁት። እውነት ለመናገር አሙቁት፣ ቤቴን አሙቁት። ቀዝቅዟል፣ በረዶ ሆኗል። በረዶ ይታላችሁ ቤተሰቦች። አረ ገባ በሉ፣ ላይክ አድርጉ፣ ኮመንት አበረታቱኝ። ይሄ ነገር እያወራሁት ነገር ደግሞ የሚያስቀይማችሁ ሰዎች ካላችሁ ይቅርታ። እኔ እውነት ለመናገር በቃ ማን ነው ማያሳስበኝ? እኔ ትዳሬን ይዤለሁ አይደል? አንዴ ትዳሬን ይዣለሁ። በቃ የወደፊት ትዳር ሌላ መስርታለሁ፣ ሌላ ወንድ ተሻለ አገኛለሁ ብዬ በፍጹም አላስብም። ትዳሬን ይዣለሁ፣ ልጅ ወልጃለሁ። በቃ ልጆቼ እንዳይጎዱ፣ ልጆቼ አባት እንዳያጡ እንግዲህ ፈጣሪ ወስቶ ፈጣሪ የፈጠረው ፈጣሪ ወስቶ ካላጡ እኔ የግድ አባታቸው አላሳጣቸው። በቃ ይሄ ነው የኔ አመለካከት ነው። የእናንተ ሊለይ ይችላል። ካጠፋው ቅርታ
ተሳስተሻል፣ ትክክል አይደለሽም፣ ልኩን ሰርታለች፣ ጀግና ናት እንደዚህ ላ ምትሉም ደግሞ በኮመንት ታሳውቁኝና ገብቼ ኮመንታን እየት ታረጋለሁ፣ ራይት ታረጋለሁ። የሚሳደቡም ካለ ኤክስ ብቻ አረጋለሁ፣ ራይት የለም። አዎ ለሚሳደቡ ሰዎች ራይት የለም። በቃ ኮመንት እንጠይቅበታለን። እውነት ለመናገር በመጥፎ ኮመንት በላጥና ይቅርታት ነው ብለውኝ በመጥፎ ኮመንት እንጠይቅበታለን። ጥሩ ኮመንት ለመጻፍ እንሞክር፣ እንመካከር። የተሳሳትኩት ንገሩኝ፣ የተሳሳታችሁ ድብና አድርጌ ነግራችኋለሁ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለንግስት ሱመያ አድርሱልኝ። የዛሬው ቀን ለካ ሰይዶ እንደዚህ ነው ወይ የሆንከው ብለሽ ደግሞ ወደ ሰይዶ እንድትመለሺ የዛሬው ቀን ምክር ሰጥቶሻል። በቃ አይተሽዋል። ልጅ በማጣት እንዴት እንደሚደነገጥ እንዴት እንደምሆን አይተሽዋል ብዬ ተረድተሽዋል ብዬ እላለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ብያለሁ። ላይካን ጦርቆስ አድርጉ፣ ሰብስክራይብ አድርጉኝ። አዲሶች ባይ